የተከበራችሁ አድማጮቻችን አሁን የቬኒስ ሚዲያ ፕሮግራም አዘጋጅና አቅራቢ ከሆነው ጋዜጠኛ ብስራት መለሰ ጋር በተለያዩ ወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ብስራት እንደምን አለ? እንዴት አለህ ሰጠኝ? እኔ ደህና ነኝ። ደህና ነህ አንተ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ኢትዮጵያ እንዴት ነች? እንግዲህ ኢትዮጵያ ጥሩ ነው። ያው ሞር ኦፍ ሶሻል ሚዲያ ላይም እንደምትመለከቱት አብዛኛው ትኩረት ከሀገር ውስጥ ጉዳይ ይልቅ የዚህ የእስራኤል እና የኢራን ጦርነት የህዝቡን ሁሉ አቴንሽን ቀልብ ስቦ የቆየበት ሁኔታ ነው ያለው። ምልልሱም ንግግሩም እንዳለ አሁን በእስራኤል እና በኢራን መካከል ያለ ሆኗል። ጥሩ ነው። እኛ ደግሞ እንግዲህ የጦርነቱ ዋና ገፈት ቀማሾች ነንና አሁን ትንሽ ነገሮች ከተረጋጉ በኋላ አረፍ ያልንበት ጊዜ ነው። እንደገናም ደግሞ ያው ከተወለድንበት ካደግንበት ሀገር መምጣት እንፈልጋለንና እንደው ብንመጣ እንግዳ በቀላሉ ትቀበላላችሁ ወይ? ያው እናንተ እኮ ሁለት ሀገር ነው ያላችሁ፣ መቼም ያደጋችሁበት የተወለዳችሁበት። እንግዲህ ኢትዮጵያም ደግሞ የምትወዳችሁ የምትናፍቃችሁ ናትና ቀየውም አየሩም መልካችሁም ጸባያችሁም ኢትዮጵያዊ ነው። እንደዚሁም ደግሞ እስራኤልም ደግሞ ደማችሁ ነውና ያው ደስ የሚል ስሜት አለው። እዛ በነበርንበት ወቅት ላይ ከኛ ጋር ከተለያዩ ሀገራት የመጡ የአፍሪካውያን ጋዜጠኞች ነበሩና እኛ ቤተ እስራኤላዊ ባየን ቁጥር የሮጥን ሄደን ኢትዮጵያ ኢትዮጵያ እያለን እንትን እንላለንና እንዴት ነው እናንተ ሀገሩ በሙሉ ያያችሁትን ኢትዮጵያዊ ሁሉ ሰላም ትዋደዱት ብለው ሲስቁብን ነበረ እዛ የነበሩትና እዛ ደምህን ስታይ የሀገርህን ሰው ስታይ የሚሰማ የሚፈነቅል የተለየ ስሜት አለና እዚህም ያለው ኢትዮጵያዊ ወንድሞቹ እንደሆናችሁ በደንብ ያስባል። ደሞቹ ናችሁ። ለእናንተም ሲጨነቅ ሲያስብም ነበረ። ስለዚህ ይሄ እንደው እንትናችሁ አይደለም፣ የራሳችሁ ሀገር ነው፣ የራሳችሁ ቤት ነው ኢትዮጵያምና እንደው እንደ እንግዳ እንደ ሌላ ሀገር ሰው እንግዳ ኑ የምትባሉም አይደሉም። ግን ከመጣችሁ ደግሞ ጠቦቱንም ፍሪዳውንም ማርደን እንቀበላቸዋለን። በጣም ጥሩ ነው። በጣም እናመሰግናለን። ጥሩ ነው። በጣም ነው የምናመሰግነው። እንግዲህ አንተ አሁን ቬነስ ሚዲያ በራስህ ሚዲያ ከመስራት በፊት በሀገሬ ቴሌቪዥን በፋናም እንደዚሁ በራሻን ቱዴይም ስትሰራ ነበርና አሁን ይህንን የእስራኤልና ኢራንን ጦርነት የ12 ቀናቱን እንዴት ተመለከትከው? በአጠቃላይ የነበረው ሁኔታ እንደው እንግዲህ ጋዜጠኛ ያው ሚዛናዊ መሆንን ይጠይቃልና ነገሮች እንዴት ነው ስታይ የነበረ? በአንተም ስታቀርብበት የነበረው ሁኔታ እስኪ ንገረን። እንግዲህ ይሄ ጦርነት የተነጠለ ጦርነት አይደለም። ይሄ ጦርነት ከሐማስ ጋር የተጀመረው እንደዚሁም ደግሞ ከሂዝቦላ የዛ ኤክስቴንሽን አድርገን ነው የምንወስደው። ጦርነቱ ሄዶ መጨረሻ ላይ ፋይናላይዝ ያደረገው ኢራን ላይ ይሁን እንጂ አስቀድሞ የተጀመረ ነበረ። እንግዲህ የመረጃ ምንጮች እንደሚጠቁሙትም የዚህ የኦክቶበር 7 ጥቃት የተካሄደውም የተፈጸመውም በኢራን አቀናባሪነት በሐማስ ጉዳይ አስፈጻሚነት የተፈጸመ ነበረ። ስለዚህ ጦርነቱ የተጀመረው ኦክቶበር 7 ላይ ነው። ኦክቶበር 7 ላይ ሲጀመር የዚህ የአክሲስ ኦፍ ሬዚስታንስ የሚባሉት በኢራን የሚመሩት ሂዝቦላ፣ ሐማስ እንደዚሁም ደግሞ የሁቲ አማጽያን በየመን ያሉት ከዛ ውጪ ደግሞ ብዙም ጎልተው ባይወጡም ፋትማዩን እና ቤናዛዩን የሚባሉ እንደዚሁ አፍጋኒስታን እና ፓኪስታን ላይ ያሉ የሺአ ግሩፖችን በሙሉ ያሳተፈ እንቅስቃሴ ነበረ። ስለዚህ በእኔ እምነት ጦርነቱ የዛን ጊዜ አይደለም። አሁን የተለያዩ የደህንነት መረጃዎችም የሚያረጋግጡት የኦክቶበር 7ቱ ጥቃት ላይ እንግዲህ የኢራን ከጀርባ ዘዋሪነት እንዳለ ነው። ኋላ ላይ እንግዲህ የዚህ የኦክቶበር 7ቱ ጥቃት ከተፈጸመ በኋላ እስራኤል እርምጃዎችን መውሰድ ጀምራለች። ከዚህ በፊት ከወሰደችው እርምጃ ጠንከር ያለ ነው። ምክንያቱም
የዚህ የሐማስ እንቅስቃሴ ለአንዴና ለመጨረሻ ለማቆም የፈለገች ይመስላል አካሄዱንም ስታየው። በአንድም በኩል የእስራኤል መንግስት የተተቸበትን ሁኔታ እንመለከታለን። ያው የእስራኤል መንግስት ከሰብአዊነት ጋር በተያያዘ ማለት ነው የራሱ የሆነ ምክንያቶቹን ያቀረበ እንደሆነ ብንረዳም የዚህ የኦክቶበር 7ቱን ግን ሜይንሊ መሰረት ያደረገው አመራሮቹን መምታት ነበረ። ለምሳሌ ያህያ ሲንዋር የመሳሰሉ የኦክቶበር 7ቱን ጥቃት አቀናብረዋል የሚባሉ ሰዎችም የተገደሉት በዚህ ዘመቻ ነበረ። የእሱ ወንድምም ከዛ በፊትም የነበሩ የሐማስ አመራሮች በሙሉ ቁልፍ የሚባሉ የሐማስ ጭንቅላቶች በሙሉ የተገደሉበት ነበሩ። ከዛ ይሄ ጦርነት ሂዝቦላ ተቀላቅሎታል፣ ሁቲዎች ተቀላቅለውታል። ከዛ ኢራን ተደረበች እና በሁሉም ፍሮንት ላይ የእስራኤልን የማስጨነቅ ዘመቻ ነው የሚመስለው። ስለዚህ አእምሮን መምታት ወይም ደግሞ መሪውን መምታት ነው። መሪውን ምታ መንጋው ይበተናል የሚል ሀገርኛ ብሂል አለ። ስለዚህ ሂዝቦላን ሐሰን ናስረላህን በመምታት ነበረ የጀመረችው። ከዛ በኋላ የመጡ ተከታታይ አመራሮችን ትመታቸው ነበረ። ይሄ አጠቃላይ የአመራር መመታት ወይም ደግሞ የአመራሮቹ መገደል ኮሚኒኬሽኑን አዛብቶታል። የእስ ሰንሰለቱን፣ ስትራክቸሩን፣ ሄራርኪውን በሙሉ ነው ያዳከመው። ስለዚህ እነዚህ ድርጅቶች ኦፕሬት ማድረግ በትክክል አልቻሉም። ሁለተኛ ደግሞ ቀጥታ ጥቃቶችን በመፈጸም የአየር ድብደባዎችን ነበሩ ያስከተሉት። አክሲስ ኦፍ ሬዚስተንስ በሚባለው ቲም ላይ ወይም ሺአ ኃይል ላይ ከፍተኛ የሆነ ውድመትን ነበረ ያደረሱት። ያንን በምን ትመለከታለህ? አሁን ሐማስ የማድረግ አቅሙ እጅግ ከጊዜ ወደ ጊዜ እየተመናመነ ነው የመጣው። ኋላ ላይም ደግሞ የሁቲዎች እንቅስቃሴ አለ። ሁቲዎች የመን ደቃለች፣ ሳውዲና ኤምራቲዎች ከዛ በፊት መተዋቸዋል። እንደገናም በቀይ ባህር አካባቢ ላይ ዲስተርብ ወይም ደግሞ መረበሽ ቢችሉም ግን ደግሞ ጠንካራ ኢኮኖሚ በየመን ስለሌለ እርዳታቸውም አቅማቸውም ራሷ ኢራን ስለሆነች ኢራን ጦርነት ውስጥ ስትገባ ያንን ማድረግ አልቻሉም። ማለት ብዙ እርዳታዎችን መቀበል አልቻሉም። ሂዝቦላ ተመታ። ሂዝቦላ ደግሞ ትልቁ ከነዚህ ከነን ገቨርንመንት ከምንላቸው ወይም ደግሞ መንግስታዊ ካልሆኑ ኃይሎች መካከል ትልቁ ሂዝቦላ ነው። ሂዝቦላ አቅም ያጣበትን ሲቹዌሽን ነበረ የተመለከት ነው። ምክንያቱም አመራሮቹ ተገደሉ፣ ቁልፍ ሰዎቹ ተገደሉ፣ ምድር ላይ ያለው ተመታ። ኢቭን የኮሚኒኬሽን መሳሪያው እዚህ ፓጃር የሚባለውን የምታስታውስ ከሆነ እሱ ናቸው ጉዳይ የመፈጸም አቅማቸው ተዳከመ ሂዝቦላ። እስራኤል የመጀመሪያ ወደ ኢራን ከመሄዷ በፊት ያደረገችው ዙሪያ ገባዋን ኢራን በእጅ አዙር የምትጠቀምባቸውን ፕሮክሲ የተባሉትን በሙሉ የመምታት ሂደት ነበር እና ያ ስኬታማ ነው። ከሱ በኋላ ነው እንግዲህ ችግሮች የሉም ማለት አይደለም። በሂደቱ ንጹሃን ተጎድተዋል። በዚህም በዚያም እንደዚሁም ደግሞ የፍልስጤም ህፃናት እንደየትኛውም እንደ ሰብአዊ ፍጡር ሁላችንንም እናዝናለን ለተፈጠረው ነገር። ብዙ ጊዜ እኔ ምለው አለ ፍሪ ፍልስጤም ፍሪ ፓላስታይን የሚባል ዘመቻዎች ነበሩ። ግን ፍልስጤማውያን ነፃ መውጣት ያለባቸው ከሐማስ ነው ነፃ መውጣት ያለባቸው። ምክንያቱም ለዚህ ሁሉ ዲዛስተር ያበቃቸው ሐማስ የሚባል ድርጅት ነው። ምክንያቱም ነፃ ከወጡ ከ2006 ጀምሮ እንግዲህ በልማት ምንም ያመጣው ነገር የለም። በቀጠናው ላይ ለጋዛ ለሚኖሩ ፍልስጤማውያን በትምህርት፣ በንጹህ መጠጥ ውሃ፣ በመንገድ በመሳሰሉ ጉዳዮች ላይ ምንም የፈጠረው ነገር የለም። ግን ስፖንሰር የሚያደርጉ ድርጅቶችን ለማስደሰት ብሎ በንጹሃን ፍልስጤማውያን በህይወት በመጫወት እንደ ሂውማን ሰብአዊ ጋሻ ጭምር በመጠቀም ብዙዎቹን ለችግር ዳርጓል እና እንደ ሰብአዊ ፍጡር በዜጎቹ ፍልስጤማውያን ላይ በደረሰው ነገር ሁሌም ያሳዝናል። እዛም እስራኤላውያን ያገኘኋቸው ያኔ ለፍልስጤም ህፃናት ልክ እንደኛ ህፃናት ይሰማናል ነው። ስለዚህ ፍሪ ፓላስታይን የሚለው
ሐማስ ነው መሆን ያለበት። ሐማስ ከዛ አካባቢ ላይ ሲቀረፍ ብዙ ነገሮች ይሻሻላሉ ብዬ አስባለሁ። ምክንያቱም ሁለቱም ወንድማማች ህዝብ ስለሆኑ። ወደ ጦርነቱ ስገባ ይሄ ሂደት ቀጠለና ነው አሁን የዚህ የሐማስ፣ የሂዝቦላ፣ የሁቲዎች በአጠቃላይ የመዳከም ጥቅም ከቀነሰ በኋላ ኢራን በራሷ ኢንቮልቭ ጦርነቱ ውስጥ ፊት ለፊት ፕሮክሲውን ትታ መግባት ችላለች ማለት ነው። ወደሚቀጥለው ደግሞ ጦርነቱ በዚሁ ላብራራው ወይስ ምጠይቀኛለህ? እዚህ ላይ አሁን ጦርነቱን አብራራውና የኢትዮጵያን ስሜትም እንድትገልጽልን በጦርነቱ ዙሪያ ምን ይመስላል? ኦኬ ጥሩ። እንግዲህ የጦርነቱ ከተጀመረ በኋላ 12 ቀናት የቆየ ጦርነት ነው። ያን ጦርነት እስራኤል ቀድማ ያልኩን ስትራቴጂ ነው የተጠቀመችው። በተለይ አመራሮቹን በመምታት በመግደል ነው የተጀመረው እና የኢራን ቁልፍ የሚባሉ 9 ወታደራዊ ጀነራሎች እና 5 ሳይንቲስቶች ናቸው የተመቱት። እንግዲህ በጀነራልነት በወታደራዊ ሳይንስ አንድ ወታደራዊ ጀነራል ለማፍራት የሚፈጀውን ጊዜ፣ የሚወስደውን ኢነርጂ፣ የሚወጣበትን ገንዘብ፣ ልምድ የመሳሰሉትን ታውቀዋለህ። በተለይ ከፍ ባለ ደረጃ ሲደርስ እነዚህን ነው የመታቻቸው እስራኤል አስቀድማ። 2 ደግሞ ቁልፍ የሚባሉ የኢራን ሳይንቲስቶችን ነው። ሌላኛው ደግሞ ከዛ ሆኖ የሞሳድ በተሰራ ኦፕሬሽን የእስራኤል ጀቶች ኤፍ-35 የሚባሉት ራዳር ላይ ብዙም ዲቴክት ባይደረጉም ነገር ግን የኢራን መቃወሚያ ለመኖር የፈለጉትን በፈለጉበት ጊዜ እንዲያደርጉ ወይም ደግሞ ገብተው እንዲፈጽሙ አድርጓቸዋል። ከዛ በተጨማሪ ዲፕሎማቲካሊ ጦርነቱን መመልከት ይገባል። ለምሳሌ እስራኤል ዲፕሎማቲካሊ ጥሩ ነበረች፣ ኢራን ደግሞ ብቻዋን የቀረችው። ይህንን የምታይበት አንደኛ አሜሪካን እስራኤል 70 ጦርነት ውስጥ እንድትገባ አድርጋታለች። አሜሪካ የዚህ የፉርዶ የሚባለውን ዋና እስራኤል ከዛ አስቀድማ ናታንዝ እና ኢስፋንስ የሚባሉ የኒውክለር ጣቢያዎቹን ብትመታም ፉርዶ የሚባለው ግን በዚህ በቢቱ ቦምበር ፉርዶ የሚባለውም በቢቱ ቦምበር እስራኤል አሜሪካ ናት ያወደመችው እና የአሜሪካን አጋርነት ኢሚዲየትሊ ነው ያገኘችው። በተቃራኒው ግን ኢራን ሊረዷት ይችላሉ የሚባሉት ሁለቱም ሀገራት ከኢራን ጋር አስገዳጅ ወታደራዊ ልክ እንደ ኔቶ ያለ አስገዳጅ ወታደራዊ ስምምነት የላቸውም። የኢኮኖሚያዊ ግንኙነት እንጂ የሚሊተሪ ኮኦፕሬሽን የላቸውም። እንደገና ሩሲያ በራሷ በዩክሬን ጉዳይ ተጠምዳለች። ከዚህ ጦርነት ውስጥ ገብታ ልክ በሶሪያ እንዳደረገችው የበሽር አልአሳድ መንግስት ደግፋ በኢራን ጉዳይ ገብታ ከምዕራቡ ጋር የበለጠ መለየትን አትፈልግም። ቻይና ደግሞ ብዙ ጊዜ የምታደርገው በዓለም ፖለቲካ ውስጥ የአስታራቂነት ሚና እንጂ በጦር የመግባት ሀሳብ የላትም። ሌላው ደግሞ የሱኒው ዓለም ከእስራኤል በበለጠ ኢራንን እንዳደጋ ይመለከታል። ለምሳሌ ሳውዲ አረቢያን ተመልከት። ሳውዲ አረቢያ ኢራን ትልቋ ከእስራኤል በላይ የኢራን መስፋፋት የሚያስፈራት እሷ ናት። ከዚህ ቀደም ቢን ሰልማን ከ7 ዓመት በፊት ባደረጉት ንግግር አሊ ሀሚኒን እንደ ሂትለር ናቸው የሚል ንግግር አቅርበው ነበረ። ከ2 ዓመት በፊት ከፎክስ ኒውስ ጋር ባደረጉትም ንግግር ኢራን የኒውክለር ጦር መሳሪያ ብትይዝ ከሆነ እኛም የጦር መሳሪያ ይኖረናል ብሏል እና ከእስራኤል በላይ የኒውክለር ጦር መሳሪያ እንዳትይዝ የሚፈልጉት እነዚህ የአረብ ሀገሮች ናቸው። በተለይም ሱኒ መር አረብ ሀገሮች ናቸው። እነዚህ የአረቦቹ ሀገራት ደግሞ የኢራን በቀጠናው መስፋፋት ያስፈራቸዋል። ኢራን ከዚህ በፊት ሺዓቶች ኢራቅን ተቆጣጥረዋል። እንደዚሁም ደግሞ ባህሬን ላይ ህዝብ አመራሩ ሱኒ ቢሆንም ህዝቡ ሺዓ ነው። በሶሪያ ተቆጣጥራ ነበር። በየመን መስፋፋት ችላለች። ስለዚህ በአፍጋኒስታን እንደዚሁም በፓኪስታን መስፋፋት ትፈልጋለች። ከዛ በተጨማሪ ደግሞ አርማኮን የሚባለው የነዳጅ ዘይት የሚገኝበት ቦታ በሺዓቶች ማይኖሪቲም ቢሆኑ ሳውዲ ውስጥ ከየመን ባሉ ጎሳዎች የተያዘ ነው እና ለሀገራቱ ደህንነት ስጋትም ስለሆነ እነ ሳውዲ አጥብቀው ነበረ የሚተቹት። ይህንን የምታየው ወደ ኳታር ሚሳኤል በተኮሰች ጊዜ ኢራን
መጀመሪያ የተቃወመችው ከኳታር ቀጥሎ ሳውዲ አረቢያ ናት። ኳታር ሉዓላዊነቷን ማስከበር አለባት የሚል ነው። ጦርነቱ ቢቀጥል ኖሮ እነዚህ የአረብ ሀገሮች ይገቡ ነበረ። ስለዚህ ኢራን በአጠቃላይ ስትመለከታት ይህን ጦርነት ብቻዋን እንድትሆን አደረጋት። ጦርነት ደግሞ የዲፕሎማሲ ነው ትልቁን ስራ የሚሰራው። ማን አጋር አለህ፣ ማን ከጎንህ አለ የሚለው እጅግ በጣም ወሳኝ ነው። በተቃራኒው እስራኤልን ብዙዎች የአውሮፓ ሀገራት እያደነቋት ነበረ። እስራኤል የእኛን ስራ በኢራን እየሰራች ነው፣ በፓርላማ ጭምር ልንደግፋት ይገባል የሚል እነ ማክሮን፣ የጀርመኑ ቻንስለር፣ እንግሊዞቹ በሙሉ ድጋፋቸውን ሰጥተዋል እና ይህንን ስትመለከተው ከጦር ሜዳው ገደል በተጨማሪ በዲፕሎማሲው ደረጃ እስራኤል ይህንን ጦርነት ያሸነፈችበት ነው። ሌላው ደግሞ የጉዳት መጠንን መሬት ላይ ባለው የጉዳት መጠንም ስትመለከተው በኢራን ላይ ቁልፍ የሚባሉ የመከላከያ ሰዎች እንግዲህ 9 ወታደራዊ ሳይንቲስቶች ጦር ጀነራሎች መሞት ማለት ያውም ኢታማዦር ሹሙን ጨምሮ ማለት የአልቅዱስ መሪ እንደዚሁም ደግሞ የአብዮታዊ ዘብ መሪው እንደዚህ ሁሉ መገደላቸው የሚያሳይ ትልቅ ኪሳራው ትልቅ መሆኑ ነው። ሁለተኛ ምሁራን ተገለዋል። ሶስተኛ ደግሞ በኒኩለር ፋሲሊቲዎቹ በሙሉ ነው የወደሙት። የውጭ ጉዳይ ሚኒስትሩ ዛሬም ወጥተው አቅራንቺ የሚባሉት ጉዳቱ ከፍ ያለ እንደሆነ ነው የጠቆሙትና ይሄ የወታደራዊ ጉዳቱ በጣም ከፍ ብሎ እንመለከተዋለን። እነዚህን ነገሮች ስትመለከታቸው እንደው ጦርነቱ ተጠናቆ በኢራን ሪጂም ቼንጅ ወይም ደግሞ ለውጥ ካለማምጣቱ በስተቀር በሌሎች ጉዳዮች የተሳካ ነው ማለት እንችላለን። እንግዲህ ኢራን ስታደርግ የነበረው ደግሞ እሷ ሲቪሊያን ላይ ያተኮረ ነበረ። በነሲብ የሚጣሉ የተኩሶች ነበሩ ወይም ደግሞ የሚሳይል ባሊስቲክ ሚሳይል ናቸው። ኦልሞስት 90% ያጠቁት መኖሪያ ቤቶችን፣ ንጹሐንን፣ ሲቪሊያንን ነው። ምንም ማታረግ አሁን በወታደራዊ ምንም ከጦርነቱ ጋር ዝምድና የሌላቸው ግንኙነት የሌላቸው እነሱን ናቸው። ለምሳሌ አንድ የ86 ሰው እኩል ነው በሰብአዊነቱ በሰውነቱ፣ ግን በወታደር ቋንቋና ከጥቅም አንጻር ይሄ በወታደር በፖለቲካል ጥቅም አንጻር ስታየው አንድ የጦር ጀነራል እና አንድ ደግሞ ሌላን ሰው ሲቪሊያን መግደል በወታደር ቋንቋ እኩል አይደለም። ይሄ ሳንረሳ ማለት ነው የሰውን እኩልነት በሰውነቱ ሳንረሳ፣ ግን በወታደር ቋንቋ ወይም በፖለቲካሊ ስናወራ የሚሰጠው ምስል የሚሰጠው ኢሜጅ ሁለት የተለያየ ነው እና እነዚህኞቹ የገደሉት ንጹሐንን ነው። ኢራን ግን የተሞቱባት የተባሉት ሰዎች እጅግ በጣም ቁልፍ የሚባሉ ናቸው። ሌላው መረሳት የሌለበት እንግዲህ የአረብ ሀገራቱን ትብብር በሙሉ በኦማንም በኳታርም በሳውዲ አረቢያም በጆርዳንም በመሳሰሉት ሀገራት በሙሉ የአሜሪካ የጦር ቤዝ ነበረ። አሁን ዮርዳኖስ አብዛኛው ሲመክንም የነበረው የኢራን የሚላኩ ሚሳኤሎች ጆርዳን ላይ ጭምር ነው እና እነዚህ ኢራን ደግሞ ኢቨን ፕሌኑ ያው ያረጀ ፕሌን ያላቸው እስራኤል የሚደርስ ዘመናዊ የጦር ፕሌን የላቸውም። ምክንያቱም ፊውልድ መሆን አይችሉም፣ አየር ላይ ጋዝ መሙላት አይችሉም። ሁለተኛ ደግሞ በቀላሉ ዲቴክት ተደርገው በራዳር ሊመቱ የሚችሉ ናቸው። ለዛ ነው ባሊስቲክ ሚሳይል የሚልኩት። ነገር ግን እናደርግ ቢሉ ሳውዲ አረቢያ አትፈቅድም፣ ኢራቅ አትፈቅድም፣ ዮርዳኖስ አትፈቅድም። ኢራን ተነጥላለች ስንል ብቻዋን ነው ይህን ጦርነት የተዋጋቸው ስንል በእነዚህ ምክንያቶች ነው። ይህንን ነው በአጠቃላይ ስትረዳው የጦርነቱን ምስል ለማግኘት። ጦርነቱ የጀመረው ኦክቶበር 7 ጀመረ። ያ ኦክቶበር 7 ከጀመረ በኋላ ግን ጉዳት የደረሰባት አክሲስ ኦፍ ሬዚስተንስ የሚባለው ኢራን የሚታገዙት መንግስት ያልሆኑ ታጣቂዎች በሙሉ አቅም እንዲያጡና ኦልሞስት ህልውናቸው ብቻ ምንም ማድረግ የማይችሉ ግን ህልውናቸው ብቻ አለሁ ማለት የሚችሉ ብቻ ሆነዋል። እንደገና የኢራን የኒውክለር ፋሲሊቲ በ2-3 ዓመት ወደኋላ እንዲቀር ሆነዋል። ቁልፍ የሚባሉ ሳይንቲስቶችን አታለች። አጋር እንደሌላት ብቻዋን እንደቆመች ዲፕሎማሲው ላይ
ባዶ እንደሆነች ያየንበት ነው። በአጠቃላይ ስንመለከተው ይህንን ምስል ነው የሚሰጠን። እንዲያው ማጠቃለያ ያክል የኢትዮጵያውያን ስሜት እንዴት ነበረ? እኛ በፌስቡክ እና በተለያዩ ነገሮች ስናይ በጣም የከረረ ነገሮችን በዚህም በዛም ተመልክተናል እና አንተ እዛውም አካባቢ ነበርክና ምን አይነት ስሜት ነበራቸው? የኢትዮጵያን ስሜት እንግዲህ ጦርነቱን እንደዚሁ ሁሉም ሰው ትኩረት ሰጥቶ እየተከታተለው ነበረ። የመካከለኛው ምስራቅ ጉዳይ በኢትዮጵያ ካላት ቅርበትም ከጂኦግራፊም አንፃር ሁሉም ሰው የሚከታተለው ነው። ለእስራኤልም ለአረቦቹም ካለን ቅርበት እንደዚሁም ደግሞ ከሃይማኖታዊ ትስስር ከባህል ትስስር አንፃር ጉዳዩን ሁሉም የኔ ብሎ በደንብ ሲከታተለው ነበረ። ሶሻል ሚዲያዎቹ በሙሉ በሚባል ደረጃ የሚሰማው የሚታየው ዜና የኢራን እና በእስራኤል መካከል ነው። ከዛ በተጨማሪ ዋና የሚባሉ የሀገር ውስጥ ጉዳይ ሁላ ተረስተው ነበረ። አሁን እዚህ ሀገር ትልቅ አጀንዳ መሆን የነበረበት ከዚህ በፊት ነዳጅ በመንግስት ድጎማ ነበር የሚንቀሳቀሰው። ያ የመንግስት ድጎማ ተነስቷል የሚል ዜና በዚሁ በጦርነቱ አካባቢ ነበር እና ማንም ዞር ብሎ ያዩ የለም። ልክ በዓለም አቀፍ የታሪፍ ወይም ደግሞ በዓለም አቀፍ የነዳጅ ዋጋ ይተመናል የሚል ነገር ቀርቦ ብዙ የሚያወያይ የሚያነጋግር ምሁራን አስተያየት የሚሰጡበት ትልቅ ዜና ነበር። ይህንን የመሰለ ዜና በህይወታችን በኑሯችን ላይ ቀጥተኛ ተጽዕኖ ያለውን ዜና እንኳን ማንም ምንም የተከታተለው አልነበረም። ጠቅላይ ሚኒስትሩም ከተለያዩ ማህበረሰብ ክፍሎች ጋር ያደረጉት ውይይትም እሱም ሳቢ ብዙ ሊተነተን ፖለቲካሊ በየሚዲያው መሆን የነበረበት ነበር። ግን እንዳልኩ የሰውን ቀልብና ሀሳብ የወሰደው መካከለኛው ምስራቅ ላይ በእስራኤልና በኢራን መካከል እየተካሄደ የነበረው ጦርነት ነው። ችግሩ ኢትዮጵያ ውስጥ በሌላ በኩል ችግሩ ብዬ የምወስደው ጦርነቱን የሃይማኖት የማድረግ ነገር ደግሞ እንመለከታለን። የሃይማኖት የሆነበት የዚህ የክርስቲያኑ ወገን አንዳንድ ሰዎች ኮምፕሊት ድጋፋቸውን ለእስራኤል ማድረግ በሙስሊም ወገን ደግሞ ለኢራን የመስጠት የሶሻል ሚዲያ መዘላለፎች፣ መነጋገሮች፣ መሰዳደቦች አሉ። ያ አይነት እንትን ሶሻል ሚዲያውም በኢትዮጵያ ላይ ሞልቶታል እና የሚመስለው የውጭ ሀገር ጦርነት ሳይሆን በሁለት ከኛ ርቀው ባሉ ሀገራት መካከል የሚደረግ ሳይሆን በውስጥ ወገን መካከል የሚደረግ ጦርነት ነው። ያ በእኔ አመለካከት ስህተት ነው። ስህተት የሚሆንበት አንደኛው ጦርነቱ ከዚህ በፊት ተደርጎ እንደሚያውቀው የመስቀል ጦርነት አይደለም፣ የሃይማኖት ጦርነት አይደለም። ሲጀመር እንግዲህ የሙስሊም ሀገራት የሚባሉት እነ ሳውዲ አረቢያ እነ ዩኤኢን የመሳሰሉ ሀገራት ከእስራኤል ጎን ናቸው እንጂ በእምነት ከምትመሳሰላቸው ከኢራን ጎን አልተሰለፉም። ከዛ በተጨማሪ እነ ትራምፕን የመሰሉ በኢቫንጀሊካሎች ከሳውዲ አረቢያ ጋር ነው ሲሰሩ የምናውቃቸው ወይም ደግሞ የአይሁድ እምነት ይበዛባቸዋል ከሚባል ወይም በብዛት ካለባት ጁ ስቴት ናት ከምትባለው ከእስራኤል ጋር ነው ሲሰሩ የምናየው። ስለዚህ ጦርነቱን የሃይማኖት ጦርነት አድርጎ መውሰዱ አግባብ አይመስለኝም። ሁለተኛ ደግሞ በእስራኤል ውስጥ እስልምና በደንብ ይስተናገዳል። የአረብ ፓርቲ አለ። እንደዚሁም ደግሞ እዛም በነበርኩበት ሰዓት የተመለከትኩት የድሩድስ ኮሚኒቲ የራሳቸው የሆነ እምነት ያላቸው አሉ፣ ክርስቲያኖች አሉ። ስለዚህ እስራኤል በራሷ እንትን ናት፣ ባለ ህብረ ቀለማዊ ናት፣ ባለ ብዙ መልክ ባለ ብዙ ገጽ ናት እና የአረብ ፓርቲዎች ራሳቸው መንግስት ውስጥ እኮ የተሳተፉበትን ሂደት ጥምር መንግስትን የመሰረቱበትን ሂደት እናስታውሳለን። ስለዚህ ይህንን መርሳትም አግባብ አይደለም። የእስራኤል መንግስት እንትን ነው መልቲ ካልቸራል መልቲ ፌስ ያለው ህብረ ብሔራዊ ቀለም ያለው መንግስት ነው እና ያንን የሚደረገው ከሐማስ ጋር የሚደረገውም ጦርነት ሃይማኖት እስልምናን ወይም ደግሞ ያንን የእስልምናን እምነት ጋር የሚደረግ ጦርነት አይደለም። በጋዛ የሚደረገው ጦርነት
አንድ ሐማስ ከተባለ በሽብርተኝነት አሜሪካና እስራኤል ከፈረጁት አካል ጋር የሚደረግ ጦርነት ነው። ከኢራን ጋርም የሚደረግ ጦርነት ከኢራን ህዝብ የኢራን ህዝብ ከሚከተለው ሃይማኖት ጋር አይደለም። ጦርነቱ ሲካሄድም የነበረው እስራኤልን ከዓለም ካርታ ፍቃለሁ ብሎ ከተነሳው ከአያቶላዎቹ ወይም ደግሞ ከዚህ የኢስላሚክ ሪቮሉሽን ካነሱት ሀገር ጋር ነው። ከዛ በፊት የሻዎቹ ዘመን ላይ እንደምትመለከተው እስራኤልና ኢራን እጅግ በጣም ወዳጆች የሆኑ ሁለተኛዋ ሙስሊም ሀገር ናት። የእስራኤልን ሀገርነት እውቅና በመስጠት ኢራን በሻዎቹ ዘመን። ስለዚህ ይህንን ጦርነት በኢትዮጵያ ውስጥ የተወሰደበት መንገድ አግባብ አይደለም። አንደኛ እስራኤል ጁስቴት ናት። ጁስቴት ብትሆንም ግን ህብረ ባህላዊና ህብረ ቀለማዊ ናት። አረቦች ያሉባት፣ ክርስቲያኖች ያሉባት፣ ድሩዞች ያሉባት፣ ሁሉም ዲሞክራቲካሊ ተወክለው የራሳቸውን መብት የሚያንቀሳቅሱባት። ሁለተኛ ደግሞ ጦርነቱ የሃይማኖት ነው እንዳትል የሆነ ጁን የአይሁድ ሃይማኖትን መስበክ ወይም ክርስቲያን ሆነው እስራኤላውያን ኢራኖቹን ማጥመቅ እነዛም ደግሞ እስራኤሎቹ ጋር ሄደው ሻሃዳ ማስያዝ አይደለም ያለው የጥቅም ግጭት ነው። ያ የጥቅም ግጭት ደግሞ አንደኛው እስራኤልን አጠፋለሁ ይላል፣ ኒውክሌር እታጠቃለሁ ይላል። አታጣጠቅም፣ ለህልውና ስጋት ነህ በሚል የተደረገ ነው። ይሄ ስጋት ደግሞ በነ ሳውዲ አረቢያም በእነ አሜሪካም በአውሮፓውያኖቹም አንድ ድምፅ ነው የተያዘበት። የኢራን የኒውክሌር መያዝ ደጋፊዎቿ እንኳን በዚህ አቋሟ ላይ ድጋፍ ያላደረጉበትን ሂደት ነው ያየነው። ስለዚህ ኢትዮጵያ ውስጥ ያለው የተወሰደበት መንገድ ሮንግ ፐርሰፕሽን ነው፣ ልክ ያልሆነ አወሳሰድ ነው። ለወደፊቱ መታረም አለበት። ለወደፊቱ እንደዚህ አይነት ነገሮች ቢታረሙ ጥሩ ነው። በሚዛናዊነት መመልከት ነገሮችን መነሻቸው ምንድነው ብሎ አሁን የጠቀስካቸው አሳማኝ የሆኑ ነገሮች አሉ። ሃይማኖታዊ አይደለም፣ በህልውና የተቃጣ ነገር ነው። ያን ለማስቀረት የተደረገውን ነገር ከሃይማኖት ጋር በማያያዝ እንደው በጣም ዳር ወስደው ብዙ ያከረሩ አካላት አሉና ወደፊት እንግዲህ ይማራሉ ብለን ተስፋ እናደርጋለን። እንግዲህ ጋዜጠኛ ብስራት በጣም ነው የምናመሰግነው ከኛ ጋር ለነበረህ ቆይታ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ እኛም እናመሰግናለን። እንግዲህ ተሳትፎ ይቀጥል፣ አትጥፋብን። እሺ፣ አዎ፣ እንገናኛለን፣ በሰፊው እንገናኛለን። እሺ ወንድሜ፣ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። እሺ፣ ቻው።